ማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ድረስ እናነባለን። በዚያን ጊዜ ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን ይህማ አይሆንም፣ እኔ በአንተ መጠመቅ ሲያስፈልገኝ እንዴት አንተ ወደ እኔ ትመጣለህ ብሎ ተከላከለ። ኢየሱስም ግድ የለም ፍቀድልኝ፣ ይህን በማድረግ ጽድቅን ሁሉ መፈጸም ይገባናልና አለው። ዮሐንስም በነገሩ ተስማማ። ኢየሱስም እንደተጠመቀ ከውሃው ወጣ። ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። እግዚአብሔር ይህን አስደናቂ እውነት እንዲያስተምረን ጸሎትን ከኔ ጋር አብረን እናቅርብ። እግዚአብሔር መልካም እጅግ ቸር ደግሞ በምሕረት የተሞላ አምላካችንና አባታችን ሆይ ስለዚህ ጊዜ እናመሰግናለን። ዛሬ በዚህ በረፍት ቀን ሆነን ወደፊት ሊገለጥ ያለውን ታላቅ ረፍት እንድናስብ ከኃጢአት ከአድካሚ ከሆነ የህይወት ሩጫ ሁሉ አርፈን ለዘላለም በደስታና በሰላም አንተን እያመለክን ደግሞ ዘላለማዊ በሆነ ደስታ ወደምንገባበት ረስት እስከምንደርስ በዚህ አይነት መንገድ ረፍታችንን እንድናስብ ደግሞ ከሁሉ በፊት ረፍታችን ቀኑ ሳይሆን አንተ ነህ እና ያንተን የረፍት ማዳንህን እንድናስብ ዛሬም ይህን እድል ስለሰጠህን ክርስቶስ ከሞት መነሳቱን ጨለማ ሁሉ እንደተረታ እንድናስብ ዛሬ እዚህ እንድንውል ስለፈቀድክ ስም ይመስገን። አሁንም ደግሞ ቃልህን ለመማር በፊት አለን። ይህንን ቅዱስ ቃል እንድታበራልን በዚህ ውስጥ አንተን ማወቅ እንዲሆንልን እንጠይቃለን። ስለ ሁሉ ነገር ስም ይመስገን። ይህን ጸሎት በጌታችን በኢየሱስ ክርስቶስ ስራ እንጸልያለን። አሜን። እግዚአብሔርን ስናስብ ምን ይሁን የምናስበው? ስለ እግዚአብሔር እንግዲህ የኃጢአተኛ ሰው አእምሮ ትልቁ ስትራግል ስለ ራሱ ያለው የተዛባ መረዳት ሳይሆን ከሁሉ በፊት ስለ እግዚአብሔር ያለን መረዳት ነው ትልቁ አስቸጋሪ። ህይወታችንንም አስቸጋሪ ከሚያደርገው ደግሞ ክርስቲያናዊ ህይወታችንም ሞቢላይዝድ ሆኖ ወደፊት የማይለወጥበት ወይ ደግሞ ወደፊት በደንብ የማይፈጥንበት ምክንያት ስለ እግዚአብሔር ባለን መረዳት ላይ ያርፋል እና ይህን መታገል ቀላል ትግል ነው ብዬ አላስብም እና ወንጌሉን ሁሌ መስማት ያለብን በወንጌሉ ውስጥ የእግዚአብሔርን ማንነት ማየት ያለብንም ለዚሁም ጭምር ነው እና ይሄ ክፍል በጣም አስደናቂ በሆነ መንገድ እግዚአብሔር እንደ ስሉስ አምላክ የተገለጠበት እና በዚህም ማንነቱን ያሳየበት ቦታ ነው እና እያንዳንዱን የሥላሴ አካል በእውነተኛ መንገድ መገንዘብና ማሰብ መረዳት ለመንፈሳዊ ሕይወታችን እጅግ ትልቁ ዋጋ አለው። ስለዚህ እግዚአብሔርን እንዴት እናስብ፣ ስለ እግዚአብሔር ምን አይነት መረዳት ቢኖርን እውነተኛ መረዳት ያለን የሚሉ ጥያቄዎችን ለመመለስ ደግሞ ይህንን በማወቅ እግዚአብሔር እንዲያበረታንም ነው እና የዘላለም ሕይወትስ አለን ስንል ምን ማለታችንም ነው? እንግዲህ ጠዋት እያየን እንደነበረው ዮሐንስ ይሄ ታሪክ ከምዕራፍ 3 ቁጥር 1 እስከ 17 ድረስ ባለው ውስጥ በተለይም እስከ ቁጥር 13 ኢየሱስ እስከሚመጣበት እስከዚህ ቁጥር 13 ድረስ ዮሐንስ ትኩረት ይስብና ግን ዮሐንስ ራሱ የመጣበት ምክንያት ባለፈውም እንዳወራ ነው ከመሲሁ በፊት ቀድሞ የሚመጣ የመሲሁ ፋና ወጊ ስለሆነ ነው። ያ ማለት ልክ በመጥምቁ ዮሐንስ መጣ ማለት ተከትሎት የእግዚአብሔር መንግስት ይመጣል፣ መሲሁ ይመጣል እንደማለት ነው እና ዮሐንስን ሲያስተዋውቀን አሁንም ጎሉ የጌታችን ኢየሱስ ክርስቶስን የወንጌል ስራ ማሳየት ነው የማቴዎስ ግብ። እንግዲህ የወንጌሉ ሁሉም ላይ ወንጌላት ላይ ይሄ አይነት ይዘት እንዳለ እናውቃለን። በዚህ መካከል ግን የእግዚአብሔርን ታላቅ መገለጥን ግን በማይረብሽ አይነት መንገድ ሲገለጥ እናያለን። ይህን ስናስብ ብዙ ጊዜ ይሄ ክፍል ያን ያህል ወንደርፉል መስሎ አይሰማንም ወይ ደግሞ እንደ ትልቅ መገለጥ አናስበው። ብዙ ጊዜ በቃ ኢየሱስ የእግዚአብሔር ልጅ እንደሆነ የታወቀበት ቦታ ብቻ ብለን እናልፋለን። ግን ይሄ በጣም የአዲስ ኪዳን መገለጥ ከብሉይ ኪዳን ለዚህ ነው በጣም ልዩ የሆነ ባህሪ ማለትም ሾኪንግ የሆኑ ነገሮችን አታዩም፣ ግን በጣም አስደናቂ ነገሮች ኦከር ያደርጋሉ። ለምንድን ነው የሚለው ብትሉ ወንጌላት ላይ እግዚአብሔር በሙላት ተገልጧል እንላለን፣ እግዚአብሔር በብርሃን ተገልጧል እንላለን። ግን ስናነብ ከብሉይ ኪዳን ይልቅ ለስላሳ ነው የመልእክቶቹ ስትራክቸር። ምን ማለት ነው? በቀላሉ ወደ ብዙ ሳናስብ ብሉይ ኪዳን ላይ እግዚአብሔር የሲና ተራራ ላይ ሲገለጥ ያየነው መገለጥ አለ ወይ ደግሞ የምናነበው እኛ በማንበብ ለአባቶች የተገለጠውን የምናየው መብረቅ፣ ነጎድጓድ እጅግ አስፈሪ ነገሮች ማኒፌስት ያደረጉበት ክስተት ነው። ይሄኛው ግን ትልቅ ክስተት ሆኖ ግን እኛ ራሱ ፓሲቭ እንሆናለን።
ያን ያህል አስገራሚ ነገር እንደተከሰተ አናስብም። ግን ከኔ ጋር ዝግ ብለን እናንብብና እግዚአብሔር ምን አይነት አምላክ መሆኑን ሊትራሊ እንደ ስሉስ አምላክ ባህሪ እንዳለው እንማራለን። በዚህም በእውነት ለኃጢአተኞች ትልቅ ተስፋን ከእግዚአብሔር ማንነት አንጻር፣ ምክንያቱም ትልቁ ፍርሃት እኛ እግዚአብሔርን እንፈልጋለን አንፈልግም ወይ አይደለም። ብዙ ሰው ትልቁ ችግሩ እግዚአብሔር ሀርድ ይመስለዋል አይደለ? እግዚአብሔር ድነትን ለመስጠት ንፉግ፣ እኛም ፍላጎታችንን እግዚአብሔርን ከመፈለግ አንጻር በጣም ፐርፌክት ጠንካራ የሆነ ፍላጎት ከሌለን ሴኪዩር እንዳልሆነን ይሰማናል። ያ ከውስጡ የሚፈልቀው ቅድም እንዳልኳችሁ እግዚአብሔርን ኮንሰፕቹዋላይዝ ከምናደርግ በተለይ ደግሞ አእምሯችን ስለ እግዚአብሔር ሲያስብ ከሚያስበው ክፉ ሀሳብ የተነሳ ነው። ይህ አይነት ውጥረት በደስታ ወደ እግዚአብሔር መሮጥ መንፈሳዊ ሕይወትም አምኖ ሁሉን እንቁላሎች አንድ ከረጢት ውስጥ መክተት የሌለው ሪዘርቭድ የምንሆነው ለዛ ነው። ደግሞ በተስፋ ስብከቶች መካከልም የጥርጣሬ ስብከት ሞር ዶሚኔት የሚያደርገው ለዛ ነው። ምክንያቱም ስለ እግዚአብሔር ያለን መረዳት የተዛባ ነው። ያም ማለት ነው። ቀስ ብለን ሄደን እናያለን። ቁጥር 13 በዚያን ጊዜ ኢየሱስ በዮሐንስ ለመጠመቅ ከገሊላ ወርደ ዮርዳኖስ መጣ ይለናል። የመጀመሪያው ኢየሱስ እንዴት ነው የተገለጠው? ወልድ እንዴት ነው የተገለጠው? ከዛ ወደ መንፈስ ቅዱስ ከዛ ወደ እግዚአብሔር አብ እንሄዳለን። ይሄ ራሱ ትልቅ አስገራሚ ነገር ነው ስለ ጌታችን ኢየሱስ። ቁጥር 13 ለምን ብትሉ ኢየሱስ ድነታችንን ምን ያህል ይፈልገዋል ወይ ደግሞ ስለ ኃጢአተኞች ምን ያህል የተሰጠ ነው ብለን ብንጠይቅ ቁጥር 13 ራሱ እጅግ አስደናቂ ነው። ሁሉም በሚባል ደረጃ ይላሉ ኢየሱስ ይህንን ለመጠመቅ ከገሊላ ወደ ዮርዳኖስ 70 ማይል ያክላል። ያ ማለት በጣም ረጅም ቦታ ነው። በእንደኛ አይነት ዘመን መኪና ምናምን ነድታችሁ ወይ ደግሞ በፕሌን የምትመጡት አይነት አይደለም። ይህን ሁሉ ረጅም መንገድ ተጉዞ ነው የመጣው። የመጥምቁ ዮሐንስን ጥምቀት ለመቀበል። ጥምቀቱ ራሱ ደግሞ ምን ማለት እንደሆነ ደግሞ ቀስ ብለን ስናይ በደንብ የጌታን ኃጢአተኞችን የመውደድን የወልድን እናያለን። ያንን ሁሉ መንገድ አቋርጦ የዮሐንስን ጥምቀት መቀበል ግዴታ ስላለበት፣ ግዴታ ስላችሁ ከተቀበለው አገልግሎት የተነሳ ግዴታ አለበት እና ያንን ሁሉ አቋርጦ መጥቷል አይደለ? ስቴትመንት ብቻ ነው፣ ግን ስቴትመንት አይደለም ልላችሁ ነው። ትልቅ ነገር ነው ይህ ሬዞሉትነስ። ዮሐንስን ወይ አንተና ሊለው ይችላል፣ ግን እሱ ወዳለበት ተጉዞ መጣ። ቁጥር 14 ከዛ ወደ ዮሐንስ ጥምቀት ሲመጣ ዮሐንስ ግን ይህማ አይሆንም፣ እኔ በአንተ መጠመቅ ሲያስፈልገኝ እንዴት ወደ እኔ ትመጣለህ ብሎ ተከላከለ። ይህ በጣም ልብ ይነካል። ለምንድን ነው ብትሉ ብዙ ሰዎች ኢየሱስ በዮሐንስ መጠመቁ ቀላል እንደሆነ ለመተርጎም ይሮጣሉ። እንኳን ዮሐንስ ከኛ ይልቅ የተሻለ መረዳት አለው ከእነዚህ አይነት ኮሜንታተሮች። ለምን? ምክንያቱም ለሱ ራሱ ኦቨርዌልሚንግ ወይ መሆን የሌለበት ነገር ጊቨን ጥምቀት የዮሐንስ ጥምቀት ካለው ትርጉምም የተነሳ ከዛ ከክርስቶስ ታላቅነትም የተነሳ እና ለዮሐንስ ራሱ ሪዝነብል አይደለም። በእውነቱ እኔ ነኝ ወደ አንተ መምጣትና መጠመቅ በአንተ ዘንድ ያለብኝ እንጂ አንተ በእኔ መጠመቅ የለብህም ይላል። እና አንዳንዶች ይህንን ወደ ታች ቁጥር 15 ላይ እናያለን። ታዲያ ኢየሱስ ለምን ነው የሚጠመቀው? ለምን ነው የሚጠመቀው? እንደዚህ ተገቢ ካልሆነ እንደ እውነቱ ዮሐንስ ራሱ እኔ ከማጠምቀው ይልቅ የእሱ ጥምቀት እጅግ የላቀና የከበረ ነው እያለ ኢየሱስ ለምን በዚህ ጥምቀት ውስጥ ያልፋል? እና አንዳንዶች ጥምቀትን እኛም እንድንጠመቅ ለማስተማር ነው ይላሉ። ማለት ነው በኋላ የክርስትና ጥምቀት ሲመጣ ሰዎች ጥምቀትን እንዳይነቁ፣ ምክንያቱም ኦልሬዲ ኢየሱስ ተጠምቋል እና ለምን አንጠመቅም እንድንል ነው ይላል። ይሄ ጥምቀቱን ባዶ ያደርገዋል። ምክንያቱም ጥምቀቱ አኮምፕሊሽ የሚያደርገው ነገር አለ። ያ ማለት ኢየሱስ ላይ ወይም ያሳካው ነገር አለ፣ ለኢየሱስ ምንም አይደለም። ያ ደግሞ ሌላ ትርጉም ምን ማለት ነው ብትሉ ጥምቀቱ የንስሐ ጥምቀት ሆኖ የትምህርት ጥምቀት ለማድረግ መለወጥ ተገቢ ስላለ፣ ምክንያቱም ጥምቀቱ አኮምፕሊሽ የሚያደርገው ምንድነው ብትሉ የንስሐ ጥምቀት ነው። ኃጢአተኞች ናቸው የሚጠመቁት ይህ ጥምቀት።
ስለዚህ ኢየሱስ ለማስተማርም ራሱ ይህንን ሊጠመቅ የሚችል ኮመን ኳሊቲ የለውም ከኃጢአተኞች ጋር። ይህንን ወጥረን ካልያዝነው ቁጥር 15 ይፈርሳል ብዬ አስባለሁ። ማለትም ትልቁን ትርጉም አናይም ብዬ አስባለሁ። እዚህ ጋር እንግዲህ ጥያቄ ይመጣል። ዮሐንስ እንዴት ነው ኢየሱስ መሲሁ መሆኑን ያወቀው መገለጥ ሳይቀበል? ምክንያቱም እንደምታዩት ኢየሱስ የእግዚአብሔር ልጅ መሆኑ የታወቀው ከጥምቀት ሲወጣ ነው። እና አንዳንዶች ለዚህ ምላሽ ሲሰጡ አይ ኢየሱስ ዮሐንስ ኢየሱስ ከሱ ይልቅ ሞራሊ ሱፒሪየር እንደሆነ ስላሰበ ነው ይላሉ። ወደ ግምት ያዞሩታል። አንደኛ ካልቪን እንደሚለው በቀላሉ የእግዚአብሔር መንፈስ ስለገለጠለት ነው ያንን በዛ የተረዳው እንላለን። ሁለተኛው ግን ደግሞ ዮሐንስ ሕይወቱን ዘመኑ ሙሉ ለምን እንደተጠራም እየተነገረ ያደገ ደግሞ አገልግሎቱን የሚያቅሰው። ስለዚህ ኢየሱስን አያውቅም ብሎ ማሰብ ተገቢ ነው ብዬ አላስብም። ምክንያቱም እናቱ ገና ከሆዱ ሆኖ ሳለ ኢየሱስ ሲመጣ ማፀን ውስጥ ሆኖ ዮሐንስ ሲዘል የጌታዬ እናት እኔን ልታየኝ ዘንድ እኔ ማን ነኝ ብላ እናቱም ኤልዛቤት ስታወራ እናያለን። ያንን ሳያውቅ ነው የሚያድገው ብላችሁ ኔግሊጀንት ሆኖ ነው የሚያድገው ብሎ ማሰብ ለእኔ ይከብዳል። አይደለ? ዝም ብሎ ምን እንደተከሰተ ሳያውቅ ዝም ብሎ ኖሯል ብሎ ማሰብ ተገቢ አይደለም። ምክንያቱም ገና የህይወቱ ሚሽን ተነግሮት ምዕራፍ ሉቃስ ወንጌል 1 ላይ እንደምታዩት ምን ሊያሳካ እንዳለ ለምን እንደተወለደ ሁሉ ተነግሮ የኖረ ሰው ነው። ስለዚህ የማርያምን ልጅ ኢየሱስን ሳያውቅ ነው እድሜውን ሙሉ የጨረሰው ብሎና መሲህ መሆኑንም ኮስችን ሳያደርግ ነው የኖረው ወይ ደግሞ ትልቅ ሪሌሽን እንዳላቸው። ምክንያቱም የጌታዬ እናት which ዘካርያስም ከሚናገረው ስናስብ እነዚህን ነገሮች ይዘን ዮሐንስ ይህንን በማወቅና በመቀበል ነው ያደገው ብለን ብናስብ ክፉ አይሆንም። ካልሆነም ግን ቀጥታ መንፈስ ቅዱስ አብርቶለት ነው ልንል እንችላለን። እንግዲህ ጥያቄው ኢየሱስ ለምንድን ነው የተጠመቀው? በዚህ ውስጥ የጌታ ማንነትን እንዴት ነው የምናስበው? ስለ ኢየሱስ ምንድን ነው ማሰብ ያለብን? 15 ኢየሱስም ግድ የለም ፍቀድልኝ፣ ይህን በማድረግ ጽድቅን ሁሉ መፈጸም ይገባናልና አለው። የዮሐንስም በነገሩ ተስማማ ይላል። በቀጥታ ጽድቅን ማድረግ ይገባናልና ይላል። ሁለት ትርጉሞች ናቸው ያሉት ጠንካራ። አንደኛው ከእግዚአብሔር ዘንድ ለኃጢአተኞች የሚያስፈልገውን ሁሉ ጽድቅ መፈጸም ስላለበት ጥምቀትም ቢሆን የትኞቹም ሰርሞኒያል ሕጎቹም ቢሆን ኢምፖዝ የተደረጉትን ኢየሱስ መፈጸም ስላለበት። ሁለተኛው ደግሞ የኃጢአተኞችን ውርደት መሸከም ነው ልንል እንችላለን። ይሄ ራሱ የውርደት አንዱ መገለጫ ደግሞ ነው። እኔ ይሄ ነው ብዬ አምናለሁ። ኢየሱስ ጥምቀቱ ራሱ ምሳሌ አይደለም። እዚህ ጋር ወደምስ አንዳንዴ የሞቱ ምሳሌ ነው ጥምቀቱ። ማለትም ባፕቲዝሙ እንደምታውቁት ከዚህ በኋላ ወደፊት ስንሄድ አንዱ የምናየው የዮሐንስ እና የያዕቆብ እናት መታ ስትጠይቅ እኔ የምጠመቃት ጥምቀት አለችኝ ይላል እና እሱ የመስቀል ሞቱን ነው እና በዚህ ረገድ ኢየሱስ ገና በሞት ባፕታይዝ ሊደረግ እንዳለ በእግዚአብሔር ቁጣ ሊጠመቅ እንዳለ እንደ ፍርድ በእግዚአብሔር የቁጣ ባህር ውስጥ ሊገባ እንዳለ ባፕታይዝ በመደረግ በሞት ውስጥ በመቀበር እያሳየ ነው። ለዚህ ምሳሌ እየወሰደ ነው ይባላል። እኔ ግን ምሳሌ ሳይሆን ይሄ አክቹዋሊ ራሱ ሰልፍ ሰብስቲሽነሪ ውርደት ነው ብዬ እወስዳለሁ። የኃጢአተኞች ውርደትን ምንም እንኳን ንጹሕ ቢሆንም እንደ ኃጢአተኛ የንስሐ ጥምቀት እየተቀበለ ነው። እግዚአብሔር ሰርሞኒያል ሕጎቹ እንዲጠበቁ ስላዘዘ ብቻ ከሚለው ያልፍና የእግዚአብሔር ልጅ ራሱን በዚህ ልክ ለኃጢአተኞች ሊያዋርድ ደግሞ በዚህ አይነት መንገድ ፓብሊክሊ ሼምድ እየሆነ ወይ ደግሞ እየተዋረደ ነው። ከሱ ንጽህና አንጻር ያልተገባን አይነት ውርደትን እየተቀበለ ነው። ጥምቀት የፍርድ ምልክት ነው። ማለትም በራሱ ድርጊቱ ከመጽሐፍ ቅዱስ ላይ ሁሌም ፋንክሽን ያደረገው ከፍርድ ጋር ነው። ኖህ ዘመን ላይ ብታዩት፣ እስራኤልን ከግብፅ ሲወጡ ብታዩት፣
የግብፅ ሰዎች በሙሉ የሞቱበት ወታደሮች የሞቱበትን እውነታ እናያለን እና ጥምቀት ቀጥታ በባህሪው ቀጥታ የምስራች አይነት አይደለም ማለት ዳይሬክትሊ አይደለም፣ ግን ውጤቱ ነው። አማኞች የእግዚአብሔርን ቁጣ በብሉይ ኪዳን በኖህ ዘመንም ብትሉ በመርከቡ ነው ኖህ የተረፈው። ጴጥሮስ እንደሚናገረው የእስራኤልም ሕዝብ ከውሃው ያመለጠው በእግዚአብሔር ምሕረት ነው፣ ሌሎቹ ጠፍተውበታል። እና ክርስቶስ በዚህ አይነት መንገድ የእግዚአብሔር ጀጅመንትን የተቀበለ እንደሆነ እንደ ሞቱ ባይሆንም እንኳ ይሄ ራሱ በራሱ ውርደት መሆኑን ልናስብ እንችላለን። በዚህ ውስጥ የእግዚአብሔርን ማንነት የወልድን በዚህ ለኃጢአተኞች ራሱን ምን ያህል ሊሰጥ የሚችል እና እየሰጠም እንደሆነ እናያለን። ለዛ ነው ለዮሐንስም ይህንን የኔን ማለትም ግሎሪየስ ያልሆነውን ኢንላይት ኦፍ ከአንተ ጥምቀት አንጻር ያልሆነውን አንተ ይህንን ልትወስድ አይገባም ጌታ ኢየሱስን የሚለው ልክ እንዴት አስበው መሰላችሁ? ልክ ጴጥሮስ ጌታ ኢየሱስን መሞት የለብህም ለአንተ ይሄ የተገባ አይደለም የሚለው አይነት ይናያል ወይም መከልከል ልትሉ ትችላላችሁ። ዮሐንስን መጥምቀ ዮሐንስ እንደዚህ ይሄ ለአንተ የተገባ አይደለም እያለው፣ ነገር ግን ጌታ ኢየሱስ ይሄ ጽድቅ ማድረግ ያለብኝ ጽድቅ ነው ይላል። ስለዚህ ኢየሱስን ስናስብ አንዳንዴ የጌታን ዊል ይሄ እውነት አይ ቲንክ ይህን ማሰብ በጣም እጅግ ወሳኝ ነው ብዬ አስባለሁ። ኢየሱስ ሞቱ እና ውርደቱም ኤቭሪቲንግ ለኃጢአተኞች የድነት መንገድን ለመክፈት ነው። አንዳንዴ እሱን አምነን ግን ለኔ ሪዘርቭ ነው ብለን ማሰቡ ኢየሱስን አለማመን ሊሆን ይችላል። ያን ስላችሁ አንዳንዴ ኢየሱስ ለኃጢአተኞች ሞቷል ብለን ግን ለኔ ግን ላይሞት ይችላል ብሎ ማሰብ ወይ ደግሞ ለኔ ያን ያህል ሪል አድርጎ አለመቀበል ማለት ነው። ማመን አለብን አይገስ ስላችሁ ይህንን ክብር ለኢየሱስ በመስጠት አለብን። የምር እግዚአብሔርን ስናስብ የሆነ ድነትን ለመስጠት እጅግ ለመስጠት ሪዘርቭድ የሆነ እጁን የማይዘረጋ እና በጣም ብትፈልጉት የማይደረስ ብትጸልዩ የማይደረስ ድነት ራሱ አክሰስብል ያልሆነ አድርጎ ማሰብ የእግዚአብሔር ልጅ በዚህ ልክ በውርደት እየመጣ መሸሽ ነው ብዬ እወስዳለሁ። እና ኢትስ ኦኬ ኢየሱስ ለኔ ነው ወይ ደግሞ ኢየሱስ ስለኔ ነው ብሎ ማመን ፕሪዘምፕሽን አይደለም። ሁሌ እንደምለው ሌላኛውን ደግሞ ማበረታቻ ላምጣላችሁ። መንፈስ ቅዱስን ኢየሱስም እንደተጠመቀ ከውሃ ወጣ፣ ወዲያውኑ ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አየ። እንግዲህ ጌታ ኢየሱስ ተጠምቆ ሲወጣ የሰማይ ሲከፈት እናያለን። እዚህ ጋር እንግዲህ የጌታ ኢየሱስን ማንነትና ስራውን ስናምን ላይክ ሞኝነት እንዳልሆነ እንድናስብ በምን ረገድ ብትሉ ጌታ ኢየሱስን በህይወቱና በአገልግሎቱ ዮሐንስ ብቻ አይደለም ምስክርነት እየሰጠ ያለው ዘሆል ስላሴ ጭምር ነው ኢንሰርክል ኢየሱስን እያደረገ ያለው ከውሃ ውስጥ የሚወጣውን ኢየሱስ። ስለዚህ ጌታችንን ስናምን ያመነው ከመጥምቁ ዮሐንስ ምስክርነት ብቻ የተነሳ አይደለም፣ ከመንፈስ ቅዱስ ምስክርነት የተነሳ ቁጥር 7 ላይ እንዳለው ደግሞ ከአብ ምስክርነት የተነሳ ኢየሱስን ማመን እነዚህን ሁሉ ምስክሮች መቀበልም ነው ማክበርም ነው። የአንድ የሰው ምስክርነት ብቻ ማክበር አይደለም፣ የእግዚአብሔር የስላሴን ምስክርነትን ጭምር መቀበል። ለዛ ነው ኢየሱስን ለኃጢአቴ መጥቷል ወይ እኔን ሊያድነኝ መጥቷል ብሎ አለማመን ኢየሱስን ከአለማመን ላይ ብቻ አያቆምም። መንፈስ ቅዱስን ምስክርነት የተሰጠውን ውሸታም ማድረግ ነው። ከዛ ደግሞ እግዚአብሔር አብንም ጭምር ውሸታም ማድረግ። ምን ያህል እግዚአብሔር እንድናምን እንደሚፈልግ ያሳያል። ከዚህ የድነት ፕሮጀክት እግዚአብሔር ለራሱ የሚያተርፈው ምንም ነገር የለም። ግን በዚህ ልክ ኦቨርዌልሚንግ በሆነ መንገድ ምስክርነትን ይሰጣል፣ እምነትን በውስጣችን ለመፍጠር ክርስቶስ ለኛ የተሰጠ እንደሆነ እንድናምን፣ የእግዚአብሔር ማዳን ለኛ የተሰጠ እንደሆነ የምር አሜን ብንል የኛ እንደሆነ እንድናምን መንፈስ ቅዱስ የአብን ጭምር ፈቃድ እንደሆነ አይደለ። እግዚአብሔርን ያው ብዙ ሰዎች ስላሳነሱት ነው ህልም አይቼ የመጣው ማታ ተናገረኝ እያሉ ስላወሩ የምስክርነት ወይታ አይገባንም። ግን እግዚአብሔር እንደዚህ ዝም ብሎ ተነስቶ የሚመሰክር አምላክ አይደለም። መጽሐፍ ቅዱስ ላይ እግዚአብሔር ሪስክ ነው አለ። እግዚአብሔር
የራሱ ያልሆነን ነገር የኔ ነው ብሎ መናገር፣ ያልሰጠውን ነገር እዚህ አለው ማለት። እግዚአብሔር እንደዛ የሚያደርግ አምላክ አይደለም። እሱ ሲሪየስ እግዚአብሔር በታሪክ ውስጥ ይሄ the most unique moment ነው። እግዚአብሔር እንደዚህ ለማንም አይነት ምስክርነት ሰጥቶ አያውቅም። እንደዚህ አይነት ሪኮመንዴሽን ተሰጥቶ አያውቅም። ገብቷችኋል? ይሄ ግለሰብ በጣም ሲሪየስ ነው፣ በደንብ ሲሪየስ የሚሰጡ በህይወታችሁ ብሎ አያውቅም። ማት ፊሎሶፈሮች በዚህ ዓለም ላይ መጥተዋል፣ ቴዎሎጂያኖች ራሱ መጥተዋል። ግን ሰማይ ተከፍቶ ካልቪን የምወደው ልጄ ነው እርሱም ስሙት አልተባለም፣ ወይ ሉተርን አልተባለም። ገብቷችኋል? they are the servant of the Lord ማለት ነው። ለማንም ተብሎ አያውቅም፣ ለሙሴም ተብሎ አያውቅም፣ ለሐዋርያቱም ተብሎ አያውቅም። እሱ ዩኒክ። ለምንድነው እግዚአብሔር እንደዚህ የሚያደርገው? በዚህ ውስጥ የመንፈስ ቅዱስን ፈቃድ እንድናይ ማይታይ አምላክ ቢሆንም እኛ ፊት ለፊታችን ለእምነታችን ኦብጀክት ኦፍ ፌት ኢየሱስ ነው። እንደምታውቁት በባህሪው ብዙ የተተረከለት፣ ማንነቱ ብዙ የተተረከለት ሂስትሪ ያለው ኢየሱስ ነው። እውነቱን እናወራ ከተባለ መንፈስ ቅዱስን አብን ብትሉት በሆነ ነገር በክርስቶስ ኢየሱስ ታሪክ ውስጥ የተወጠረ ስቶሪ ነው ያላቸው። በእርሱ ውስጥ ነው እንደ ጸዳል የሚታየው ማንነታቸው እንጂ ዳይሬክትሊ አብን ማይታየን መንፈስ ቅዱስ ነው። በክርስቶስ ነው ፊት ለፊታችን ያለው ኢን ሰንስ ኦፍ ስቶሪካል ሳብጀክት ሆኖ ጭምር ማለት አይደለ? ታሪኩ መጣ ሞተ ተብሎ የሚነገርለት ኢየሱስ ነው። ለእምነት ፊት ለፊታችን ያለው ስለ እግዚአብሔር ሲወራ ልጁን ሰጠ ነው። ዳይሬክትሊ አናየውም፣ ቀጥታ ሳይሆን በልጁ ውስጥ ነው የምናየው። መንፈስ ቅዱስን እንደዛው። ግን መንፈስ ቅዱስ በልጁ ውስጥ በዚህ ልክ ግን ይታያል። ኢን ሰንስ ኦፍ ኢየሱስን ምን ያህል ማመን እንዳለብን ሊያበረታታን እንደሚፈልግ ማለት በክርስቶስ ውስጥ ያለውን ድነት ለማሳየት ኢቭን መንፈስ ቅዱስ ኢኒሺዬሽን ወስዶ ይህን አይነት ምስክርነት ሲሰጥ እናያለን። ኢየሱስን ማመንን ምን ያህል እንደሚፈለግ እንድናይ ማለት ነው። በደንብ ይሁ ደግሞ ኢየሱስን እንመን ሲባል አዳኝ እንደሆነ እንድናምን፣ ለእኛ ቤዛ እንደሆነ እንድናምን እና መንፈስ ቅዱስም በዚህ ምስክርነት ውስጥ ሲገለጥ እናያለን። ግን ሲገለጥ የሚገለጥበት መንገድ ደግሞ እጅግ አስገራሚ ነው። እንግዲህ ሰማይ ተከፍቶ ሲል የምር የሚታየው ሰማይ እንደ መጋረጃ ተከፍቶ ማለቱ ነው ወይ ብለን ልንጠይቅ እንችላለን። ምን አይነት መከፈትን ነው እንደዚህ የሚያወራው? ለምንድን ነው ሲባል አንዱ እንግዲህ የብሉይ ኪዳን መጽሐፍ ላይ ያሉት እንግዲህ በእውነቱ ምን እንደተከሰተ ሰማይ እንዴት ምን አይነት ደመና የተለየ ነገር እንደሆነ ወይ ምን አይነት ነገር የሆነ የሚለውን አናቅም። ግን አንድ ነገር የምናውቀው ግን ላይክ እግዚአብሔር አንዳች ነገርን ለመግለጥ ሲፈልግ አብኖርማል የሆነ የተፈጥሮ ምላሽን ተፈጥሮ እንዲተባበረው ያደርጋል። እንዴት ነው የተከሰተ የሚለውን በሙላት ሰማይ ላይ የተከሰተው ነገር ምን እንደሆነ ባናውቅም ግን አብኖርማል የሆነ ሰማይ ላይ ምልክቶች ወይም ደግሞ ቫዮለንት የሆኑ ምልክቶች እንደታዩ ልናስብ እንችላለን። ምክንያቱም ስለሆነ ነው ይህንን እያወራ ያለው። ነገር ብሉይ ኪዳን ላይ ግን ኢሳያስ ምዕራፍ 63 19 ላይ ኢሳያስ እንደ ነቢይ የእግዚአብሔር ሕዝብ ጉስቁልና አሳዝኖት በጩኸት የሚናገረው ንግግር አለው። እዛ ውስጥ አንዱ ይኸው እንግዲህ ታውቁታላችሁ ብዬ ተስፋ አደርጋለሁ። እነሆ ሰማያትን ቀደህ ብትወርድ ለሕዝብ ድነትን ብታመጣ ብሎ የጮኸበት ማለት ነው። ኢሳያስ ምዕራፍ 63 ቁጥር 19 እኛ እኮ ጥንትም ያንተው ነን፣ እነርሱን ግን አንተ አልገዛሃቸውም፣ በስምህም አልተጠሩም ይላል። ይቅርታ ኢሳያስ ምዕራፍ 64 ቁጥር 1 አቤቱ ሰማያትን ቀደህ ምነው በወረድህ፣ ምነዋ ተራሮች በፊት በተናወጡ። እሳት ሲለኮስ ጭራሩን እንደሚያቃጥል ውሃን እንደሚያፈላ ስምህ በጠላቶች ዘንድ እንዲታወቅ ውረድ። መንግስታትን በፊትህ እንዲንቀጠቀጡ አድርግ። እኛ ያልጠበቅነውን አስፈሪ ነገር ባደረገ ጊዜ አንተ ወረድህ፣ ተራሮችን በፊትህ ተንቀጠቀጡ። ከጥንት ጀምሮም በተስፋ ለሚጠባበቁት የሚደርስላቸው እንዳንተ ያለውን አምላክ ያየ ዓይን ያዳመጠ ጆሮ ፈጽሞ አልነበረም። በደስታ ቅን የሚያደርጉትን መንገድን የሚያስቡትን ትረዳለህ። እኛ ግን በእነርሱ ላይ ሳናቋርጥ ኃጢአት በመስራታችን እነሆ ተቆጣ። ታዲያ እንዴት መዳን እንችላለን? ሁላችን እንደረከሰ ሰው ሆነናል። የጽድቅ ስራችን እንደ መርገም ጨርቅ
ነው። ሁላችን እንደ ቅጠል ረግፈናል፣ ኃጢአታችንም እንደ ነፋስ ጠራርጎናል። ማንም በጸሎት ስምህን አይጠራም፣ አንተንም ለመያዝ የሚሞክር የለም። ፊትን ከኛ ላይ ይሰውርሃል፣ ስለ ኃጢአታችን ትተኸናል። ይህም ሆኖ እግዚአብሔር ሆይ አንተ አባታችን፣ እኛ ሸክላዎች፣ አንተም ሸክላ ሰሪ ነው። ሁላችን የእጅ ስራ ነን። እግዚአብሔር ከልክ በላይ አትቆጣን፣ ኃጢአታችንንም ለዘላለም አታስብ። እባክህ ተለመነን፣ ፊትን ወደኛ መልስ። ሁላችንም የአንተ ሕዝብ ነንና የተቀደሱ ከተሞች ምድረ በዳ ሆኑ። ጽዮን ራሷ እንደ ምድረ በዳ፣ ኢየሩሳሌምም የተፈታሽ ሆናለች። አባቶቻችን አንተን ያመሰገኑበት የተቀደሰውና የተከበረው ቤተ መቅደሳችን በእሳት ተቃጥሏል። ያማሩ ቦታዎቻቸውንም ሁሉ እንዳልነበር ሆነዋል። እግዚአብሔር ይህ ሁሉ ሆኖ አትመለስምን? አትመለስምን? ዝም ብለህ ከልክ በላይ ትቆጣናለን ይላል። ይሄን ስታዩት እግዚአብሔርን እንዲደርስላቸው ኃጢአት የተሰሩ እንደሆኑ ኦቪየስ ነው ይላል። እኛ እንደዚህ እንዳደረገን እናውቃለን። ግን በሪደምሽን ለአባቶቻችን እንደመጣ ለእኛም ለምን አትመጣም? ሰማያትን ቀደ ለምን አትወርድም በማዳንህ ይላል እና ይህን ስናስብ ያ የእግዚአብሔር የማዳን ዘመን እንደመጣ ልናስብ እንችላለን። ይህ ሰማይ መከፈት የእግዚአብሔር ማዳን የተዘጋ ደጆቹ እንደተከፈቱና እግዚአብሔር ለድነት ክንዱን እንደዘረጋ እንድናስብ ዘንድ ማሳያ ነው። የመንፈስ ቅዱስ መውረድም ትልቅ ምልክት ነው የእግዚአብሔር ማዳን ሊሆን እንደሆነ። ዝም ብሎ ለኢየሱስ ምልክት መስጠት ብቻ ሳይሆን በዚህ የማዳን ስራ ውስጥ መንፈስ ቅዱስን በሙሉ ጉልበት እንደሚሳተፍ መገለጥን ጭምር ነው። ይህ ደግሞ ቀላል ነገር አድርገን ካሰብን ተገቢ አይደለም። በዚህ መውረድ ውስጥ ግን የወረደው እጅግ ልብ በሚነካ መንገድ በእርግብ መልክ ነው። መንፈስ ቅዱስ ለምንድን ነው በእርግብ ራሱን የመሰለው? እዚህ ጋር እንግዲህ ሁለተኛውን የሥላሴን አካል ታላቅ ማንነትንም የምንረዳው እግዚአብሔር መንፈስ እንግዲህ ዘፍጥረት መጽሐፍ ላይ ራሱ እንደምታዩት ይሄ እንግዲህ ሂንት የሚያደርግን ትልቅ ነገር አለ። ልክ ዘፍጥረት መጽሐፍ ላይ እግዚአብሔር ፍጥረቱን ሲሰራ ልክ እንደ እርግብ በውሃዎች ላይ የእግዚአብሔር መንፈስ ይረብብ እንደነበረ ዘፍጥረት ምዕራፍ 1 ላይ እናነባለን። በፍጥረቱ ላይ ሆቨር እያደረገ እንደነበር ካልቪን እንዲያውም ልክ እንቁላሎቿ እንዳይበላሹ በሙቀት እንደምትጠብቅ ወፍ በክንፎቿ ሙቀትን በመስጠት ሆቨር እንደምታረግ ተንደርሊ ኬድ እንደምታረግ ወደ ፐርፌክሽን እንዲደርስ ወይ ደግሞ ወደሆነ አይደለ ወፎቹ በዛ አይነት መንገድ ሆቨር የሚያደርጉት እንቁላሎቻቸውን የሚረብቡበት ምክንያት ለዛ ነው፣ ወደዛ ለማድረስ። ልክ መንፈስ ቅዱስ በዛ አይነት ምሳሌ ፍጥረቱን ሆቨር ያደርግ ነበር። ያው መንፈስ አሁንም በዚህ የመታደስ ተስፋ ውስጥ ፍጥረት ከወደቀበት ፍጥረት ከወደመበት ሪስቶር ሊደረግ ስሉስ አምላክ ለመስራት ሲገለጥ እናያለን። በዚህም ደግሞ የመንፈስ ቅዱስንም መሰጠትና ራሱን በዚህ የማዳን ስራ ውስጥ አዲስ ፍጥረት በመጀመር ውስጥ እየመጣ እንደሆነ እናያለን። ይህ እንግዲህ ጌታ ኢየሱስ እስካሁን ድረስ መንፈሱ በእርሱ ላይ ስላልነበረ ሳይሆን ኦፊሻል በሆነ የማዳን ስራ ውስጥ ሁሉም የሥላሴ አካላት ሊሰሩ እየመጡና እየተገለጡ በዚህም ስራ እንደሚሳተፉም ለማሳየት ነው። ይህም ደግሞ ከሁሉ በፊት ለክርስቶስ ቫልዩ ከክርስቶስ ይልቅ ለሚያየው ነው። የእግዚአብሔርን ማንነትና የእግዚአብሔርን የማዳን ስራ ሊገለጥ መሆኑን ለሚያየው ሁሉም እያበሰረ ነው። ፓብሊክ ሲግኒፊካንስ አለው። ፓብሊክ የሆነ ዋጋ አለው። ሰው ከክርስቶስ ጋር ምንን ኤክስፔክት ወይ ደግሞ ከዚህ የአይሁድ መሲህ ጋራ የእግዚአብሔር ማዳን ሊመጣ እንደሆነ እንዲጠባበቅ እግዚአብሔር ሊንቀሳቀስ እንደሆነ ሰውም እንዲያይጭምር ነው። በዚህም ለኢየሱስ ክርስቶስም ይላል ካልቪን እንደ ሰው ለኢየሱስም ራሱ ማበረታቻ ነው። በዚህ አገልግሎት ውስጥ ሲሄድ እንዳይፈራ ያው እንግዲህ እግዚአብሔር ልጅ እግዚአብሔር ከሱ ጋር እንደሆነና በዚህ አገልግሎት እንደሚሰራ አያውቅም ማለት አንችልም። ግን ለሱ ለስጋው ማንነቱ ብርታትም ጭምር ነው። አንዳንድ ኢየሱስ መበረታታቱን ሊያስደንቀን አይገባም። ሊሞት ሲል ራሱ ታያላችሁ የሚያበረታው መልአክ እንደታየ ቃሉ ይናገራል። ልክ እንደዛም ይሄ ለሱ ራሱ ኮንፈርሜሽን ጭምር ነው። ሂድ፣ ይህ የእግዚአብሔር ፈቃድ እንደሆነ ማለት ነው። When he commenced the warfare of so arduous description, he needed to be armed with remarkable power of the spirit. ከዚህ በኋላ ወደ ውጊያ ነው የሚሄደው። ምዕራፍ 4 ላይ ከዲያብሎስ ጋራ በምድረ በዳ ታላቅ ትግል ሊያደርግ ሊሄድ እንዳለ እናያለን። በዚህ ውስጥ ራሱ ይሄ ትልቅ አፍርሜሽን ነው ለኢየሱስ ለራሱ።
እንግዲህ ታዲያ ወደኋላ አሁንም በስሱ ወዳወራሁት ሀሳብ ነው የሚሄደው። መንፈስ ቅዱስ ለምንድን ነው በእርግብ የተመሰለው? ቅድም ብያቸዋለሁ፣ የፍጥረት መጽሐፉ አለ። በኋላ ግን እንግዲህ በወፍ ለምንድን ነው የተመሰለው ደግሞ ሌላ ጥያቄ። እርግብ የምር የኢየሱስ ብለን እንደምናየው ነጭ እርግብ ኢየሱስ ላይ ወርዷል የሚታይ አይነት ሶሊድ ቦዲ ያለው ላይክ እንደ እርግብ የሆነ ነገር ወርዷል ወይ ብላችሁ ብትጠይቁ እንደዛ ማሰብ ተገቢ አይደለም። ባይሆን በእምነት የመንፈስ ቅዱስን መውረድ በኢየሱስ ላይ መውረዱ ልክ እንደ እርግብ አይነት እንደነበረ ለመናገር እንጂ ቀጥታ ቦድሊ የሆነ ሰብስተንስ ያለው እርግብ የሚመስል ነገር ወርዷል ማለት አይደለም። ኢንካርኔት አድርጎ በእርግብ ውስጥ መንፈስ ቅዱስ ገብቶ ወረደ ማለት አይደለም። ዮሐንስ በመንፈስ የተገነዘበው ኢየሱስ ላይ የእግዚአብሔር መንፈስ ሲወርድ መመልከቱ ነው። የአይነት አወራረዱ ደግሞ ልክ እርግብ የሚረብብበትን አይነት በሙላት በክርስቶስ ላይ መንፈስ ቅዱስ እንደፈሰሰ ለማሳየት ቢያንስላችሁ ልክ እንደ እሳት የተከፋፈሉ ልሳኖች ታዩዋቸው ሲባል የሆነ የሚነድ እሳት እዚህ ጭንቅላታቸው ላይ ነበር ማለት አይደለም። በኢሜጅ መግለጽ ነው ያንን የተከሰተውን ነገር በእሳት በሚመስል አይነት መንገድ ዲስክራይብ ማድረግ እንጂ የምር የሚታይ እሳት ነው ማለት አይደለም። ልክ እንደዛው ነው የእርግቡንም በዚህ አይነት መንገድ ነው ልናስብ የሚገባው። ካልቪን እዚህ ጉዳይ ላይ ይህ ነው ብዬ መናገር የምችለው በድፍረት ምንም የለኝም በማለት ያልፋል። ነገር ግን የምር ላይ አወራረዱን ለመግለጽ ነው እንጂ ቀጥታ እርግብ የሚመስል ነገር ወርዷል ማለት አይደለም ይላል። ግን አሁን መንፈሳዊ ፋይዳውን እናስብ። ለምንድነው መንፈስ ቅዱስ በዚህ አይነት መንገድ የራሱን የገለጠው? ለምሳሌ ሌሎች የውሃ አይነቶች የሉም ወይ ደግሞ በእርግጥ በውሃ መፍሰስ ሊገለጽ አይችልም ወይ ልንል እንችላለን። ምን ፋይዳ አለው እንደዚህ አይነት መውረድ? ወይ ዝም ብለን የምንተወው ነው? ኔግሊጀንት ሆነ በቃ መውረዱን ለማሳየት ነው። እዚህ ላይ ነው እንግዲህ ትልቅ መንፈሳዊ ፋይዳን የምንገነዘበው። እግዚአብሔር ራሱን ሲምቦላይዝ ሲያደርግ ራሱ እጅግ በእምነትን ኢንካሬጅ በሚያደርጉ መንገዶች ነው ራሱን የሚገልጠው። እሱም የእግዚአብሔር መንፈስን ባህሪ ነው የሚያሳየን። በእሳት መታየት ይችላል፣ በሌሎች ፎርሞች ራሱን መግለጥ ይችላል። ግን እጅግ የዋህነትን በምትላበስ ደግሞ በደግነት በተሞላች ፍጥረት ነው ራሱን እግዚአብሔር የመሰለው መንፈስ ቅዱስ ማለት ነው። በዚህም የተመሰለው ነገር ቀጥታ እግዚአብሔርን አናይም። ቀጥታ ግን በዚህ ምሳሌ ውስጥ ሲግኒፋይድ የሆነ ነገር እውነት እንደሆነ ግን እናያለን። ልክ ይሄ ለምንድን ነው አእምሯችንን ሪካሊብሬት የሚያደርገው? ማለትም ስለ እግዚአብሔር ባለን መረዳት መንፈስ ቅዱስ እንደምታውቁት ሌሎች ሰዎች እንደሚሉት ይሁን አየሁት እንደሚባል ነገር አይደለም። ዳስ ውሸት። ስጋ የለበሰን ሊታይ እንኳን ከቻለ የሚታየው ኢየሱስ ብቻ። ግን የማይታየውን የመንፈስ ቅዱስን ባህሪ መጽሐፍ ቅዱስ ይመሰክርልናል። በዚህም ልባችን እግዚአብሔር ላይ ባለን እምነት እንዲበረታ ማለት ነው። አንድ ይሄ እንዲሁም የሚያሳይ አንድ የመንፈስ ቅዱስ ባህሪ ክርስቶስ የተላበሰውንም ያንኑ ስፒሪት ያሳያል። መንፈስ ቅዱስም ማለት እርሱም ይላሉ ሁሉም ወስደው በተለይም ኢሳያስ 42 ላይ ቁጥር 1 እና 2 3ን ስናገናኘው በኋላ ማቴዎስ ወንጌል ምዕራፍ ላይ ይህ ጥቅስ ስለ ኢየሱስን ዲስክራይብ ለማድረግ ሲውል እናያለን እና ይህም ማንበቡ ጥሩ ነው። ማለትም የክርስቶስን መንፈስም ደግሞ ኋላ የኢየሱስን ልብም እንድናይ ለኃጢአተኞች ግን የመንፈስ ቅዱስን ባህሪ እንድናስብ ምን ማለት ነው? ምዕራፍ 42 ላይ ቁጥር 1 ጀምሮ ኢሳያስን አነባለሁ። ደግፌ የያዙትን አገልጋዬ በእርሱም ደስ የሚለኝ ምርጤ ይሄ ነው፣ መንፈሴን በእርሱ ላይ አደርጋለሁ፣ ለአሕዛብ ፍትህን ያመጣል። ከዛ ሂዝ ማይንድ ሴት እንግዲህ እዚህ ላይ ነው ሪቻርድ ሲፕስ መጽሐፍ የጻፈው ዘ ብሩስ ሪድ የሚለው መጽሐፍ ማለት ነው። ኢየሱስን ስናስብ አእምሯችን ምን ማሰብ እንዳለበት ለማሳየት ነው። ግን እኔ መንፈስ ቅዱስን እንድታዩ በክርስቶስ ውስጥ ያለው የረበበውን በዚህ አገልግሎቱ የሚረዳውንም ዛሬም የሚሰራውን መንፈስ ቅዱስን ፐርሰኑን እንድናይ። አይጮሁም፣ ቃሉን ከፍ አያደርግም፣ ድምፁን በመንገድ ላይ በኃይል አያሰማም፣ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍም ክር አያጠፋም፣
ፍትህን በታማኝነት ያመጣል አይደል? የተቀጠቀጠ ሊሰበር የደረሰን ሸምበቆ የሚሰብር አይነት ማይንድሴት አይደለም ያለው ኢየሱስ። ከዚህ የሚጤስ ጠዋፍ ምን ያደርጋል ብሎ የሚያጠፋ አይደለም። this is the son የኔ ልጅ የተላበሰው ይህን አይነት መንፈስ ነው ይላል። ይህ በዚህ ዲስክሪፕሽን ወሳኝ ነው። ስለ ኢየሱስ ስናስብ በመንፈሳዊ ህይወታችን ስለ መንፈስ ቅዱስም ስናስብ on account of this mildness of Christ by which he kindly and gently called and every day invites sinners to the hope of salvation. The Holy Spirit descended upon him in the appearance of dove, and in this symbol has been held out to us an eminent token of the sweetest consolation, that we may not fear to approach to Christ, who meets us not in the formidable power of the Spirit, but clothed with gentle and lovely grace. ይህ መንፈስ ኃይለኛ መንፈስ ነው እንደምታውቁት። ፍጥረትንና መላ ዓለምን የፈጠረ መንፈስ ነው። ስለ ኃይል ካወራችሁ አይደለ? ኢንፊኒት ፓወር ያለው ፍትህ የተላበሰ ኃይለኛ አምላክ ግን በዚህ መንገድ አይደለም በወንጌሉ ራሱን ፕሬዘንት ያደረገው። እጅግ ፎርሚደብል በሆነና እጅግ የዋህነት ጀንትልነስ በተሞላው መንገድ መንፈሱም ጌታችን ኢየሱስ ነው። በዚህም ውስጡ ያለው መንፈሳዊ እውነታ ምንድነው ብትሉ እኛ ኃጢአተኞች ወደ ኢየሱስ ለመሄድ እንዳንፈራ ነው። እኛን አትራክት ለማድረግ ነው እግዚአብሔር። በጣም ይገርማል አይደል? ባይዘው ኢት ዲፔንድስ አምላካችሁ የሚሳልበት መንገድ አምልኳችሁን፣ እምነታችሁን ሁሉ ነገር ይወስነዋል። ኢሜጁ ማለት ነው። ስለ እግዚአብሔር ያለን ኢሜጆች ከዚህ በፊት ማወር ይቻላል። ሉተር ገላትያ ኮሜንታሪው ላይ ሲያወራ አንዱ የሚናገረው እኔ ሁሌ ስዕል ነበር ሜዲቫል ከዚህ በፊት ማወር ይቻላል የሆነ አንድ ፔይንቲንግ ነበር እና ኢየሱስ ከአፉ ሴፍ ሲወጣ የራእይ መጽሐፍ ላይ ያለው ኢየሱስ ሲገል እና ያ ስዕል ብቻ ነው የነበረው ይላል። እና ስለ ኢየሱስ ባለኝ መረዳት አእምሮዬ ላይ ያ ነው ኮንትሮል የሚያደርገው። ኢየሱስን ሳስቡልኝ ፈጥኖ ይመጣልኝ ይሄ ነው ይላል። እና it determines your spiritual life። ሁሌ መንፈስ ቅዱስን ስታስቡ የምታስቡት እሳትን ከሆነ ፈሪ ነው የምትሆኑት። እንደዚህ አይነት ፒክቸር ነው የሚሰጠው። እስልምናም ብታስቡ ምንም ኢሜጅ የላችሁም እግዚአብሔርን ወደ እናንተ የሚያስጠጋ በዙፋናት ላይ በሰባት ስምንት ላይ የተቀመጠ በቀዛው ይቀራል። ገብቶሻል ማለት እነዚህ ሰው አፌክሽን አይፈጥርም ነው ወይም ደግሞ እምነትንም አይፈጥርም። ምን ታምናላችሁ ስለዚህ አምላክ? ይሄ በጣም ወሳኝ ነው። ገብቷችኋል? እግዚአብሔርን ስንስል አምላካችንን ስናስብ ምንድነው የምናስበው የሚለው እሱ ነው ዲተርማይን የሚያደርገው መንፈሳዊ ህይወታችንን። ጸሎትን ራሱ እንድንወድ የሚያደርገው ይሄ ነው። የካልቪን ልብ የሚነካው ለዛውም እንደው በየዕለቱ በዚህ ኢንቫይት ያደርገናል ኃጢአተኞችን ወደ እርሱ እንድንቀርብ ይላል። ይሄ መገለጡ ማለት ነው። ደግሞ ይህንን ወስዶት ከክርስቶስ መንፈስ ኢንሃቢት ኢየሱስን የሚገዛው መንፈስ ይህ መንፈስም ጨምሮ ነው። እነሱ ኢየሱስን ይቆጣጠራል ሳይሆን ኢየሱስም እንደዚህ አይነት ባህሪ ያለው መንፈስ ቅዱስም እንደዚህ አይነት ባህሪ ያለው ልክ የእርግብን አይነት ደግነትን አስቡ። ማቲን ድሪንግ በጣም ልብ ይነካል። ለምብላችሁ በጣም ስትራይክ የሚያደርግ ስለሆነ The spirit of Christ is dove-like spirit, not like a silly dove without heart. ሆሴዕ 7:11 ላይ ያው ህዝቤ እንደ ወፍ ጠፍቷል ልብ እንደሌለው እንደዛ አይነት መንፈስ አይደለም መገለጡ ይላል። ከዛስ but like an innocent dove without bitterness. The spirit descended not in the form of an eagle, which is the royal bird, still a bird of prey, but in the shape of a dove, that which no creature is more harmless and inoffensive. በኤግል መልክ ሊመጣ ይችላል። ሮያል በሆነ አይደለ በምንድነው የሚባለው ንስር ማለት ነው። በዛ አይነት ቢገለጽ ኃይለኝነትን ሊያሳየን ይችል ነበር። ግን እጅግ ማንንም በማይጎዳ የትም ቢገለጥ አይደለ እርግብ ሰው ነከሰች ወይ ደግሞ ዲስትራይ አደረገች ቢባል መቼ ማሰሙ ሞስት ኢኖፌንሲቭ አይደለ። ሁለት ተቃራኒ ነገርን ለማሳየት ጌታ ኢየሱስ ራሱ እንደ እርግብ የዋህ እንደ እባብ ብልጡ ነው ይላል። ኮምፕሊት ኢኖፌንሲቭ የሆነ ኔቸር ያለው ቢተርነስ መጉዳትን የማያውቅ አይደል። ልጃቸው አጠገብ እርግብ መታብቶል ቁራ ምናምን ቢሆን ትደነግጣላችሁ። ግን እርግብ ምናምን ብታዩ ይሁን ላይክ አትደነግጡ። ምንም አይነት ነገር እንደማይከሰት ታውቃላችሁ። ይሄ ኢሜጅ ዝም ብሎ አይነት ኢንቴንድድ ነው። እግዚአብሔር ራሱን ሲገልጥ ይጠነቀቃል አይደለ። ከዛ ውስጥ ስለምንቀዳው ቴዎሎጂካል መረዳት ያሳስበዋል። በዚህ ረገድ አንኢንቴንሽናል አይደለም። ይሄንን አይነት ልብ በኛ ውስጥ ለመፍጠር ነው። The dove is remarkable for its eyes ይላል።
ስለ አይን ወይ ስለ ወፍ አይን ያው በዚህ ልክ መለጠፍ ተገቢ አይሆንም፣ ግን ባህሪዋን ማየት አለብን። The dove is remarkable for its eyes. We find that both the eyes of Christ and the eyes of the church are compared to dove's eyes, for they have the same spirit. ለዚህ የሶንግስ ኦፍ ሶንግስ ያመጣል 5:12 The dove mourns much, Christ wept often, penitent souls are compared to the dove of the vine. ክርስቲያኖች ራሱ የዋነት የክርስቲያኖችን ሲያነጻጽር በዛ ይመስለዋል የቸርችን የሚለው። እንግዲህ ይህ መንፈስ ነው ምናየው። ስለዚህ ምን ማለት ነው ይሄ ለእኔና ለእናንተ ህይወት አይደለም? መንፈስ ቅዱስን ስናስብ በዚህ አይነት መንገድ ነው ሊሰማን የሚገባው። ሰይጣን፣ አእምሯችን፣ ኃጢአት፣ እግዚአብሔርን ኢየሱስንም ስናስብ መንፈስ ቅዱስንም ስናስብ ጤናማ ባልሆነ መንገድ እንድናስብ ያደርገናል። ግን መጽሐፍ ቅዱስ የምርም እንደዛ ነው አይደለ? ኤፌሶን ላይ ጳውሎስ የቤዛ ቀን የታተማችሁበትን ቅዱስን መንፈስ አታሳዝኑ ይላል። ሌላው ግን በዚህ ውስጥ እጅግ ሐሴት ልናደርግ የሚገባው ኢየሱስን አግኝተን መንፈስ ቅዱስ ሊጎልብን ይችል ይሆናል የሚል ፍርሃት እንዳያድርብን። አንዳንዴ ኢየሱስን ማግኘት ቀላል፣ መንፈስ ቅዱስ ማግኘት ከባድ ተደርጎ ይታሰባል። ግን እንደዛ አይደለም። ልክ ወንዝ ውሃ ከራስ ላይ ዘይት አንድ ሰው ላይ ሲፈስ ሰውነትን ሙሉ እንደሚሞላ ሁሉ የኛ ሄድ ኢየሱስ በመንፈስ ቅዱስ እንደዚህ መቀባቱንና መሞላቱን ስናይ ኢየሱስን እስካገኘን ድረስ መንፈሱ የኛም እንደሆነ ሊታየን ይገባል። ኢየሱስን መያዝ መንፈሱንም ማግኘት በእርሱ ሁሉ የኛ ነው። ይህ ራሱ የወንጌል ምስራች ነው ልንል እንችላለን። በዚህ አይነት መንገድ በዚህ ዓለም ላይ የተገለጸ ማንም አካል የለም። መንፈስ በሙላት አለበት ተብሎ የሚነገር ኢየሱስ ብቻ ነው። ዮሐንስ ወንጌል 3 መጨረሻ ላይ እንደምታዩት። ስለዚህ ወልድ መንፈስ ቅዱስን ስናስብ እንደዚህ እናስብ። ንፉግ አድርገን እናስብ። እጅግ ቸር፣ በክርስቶስ ላይ ለመፍሰስ ራሱን ሪዘርቭ ያላረገ፣ ከዛ በደላይም ደግሞ ክርስቶስ ሞትን አሸነፉ ከመነሳቱና ከመክበሩ የተነሳ ደግሞ ጀስቲፋይድ የሆነ ምክንያት አለን መንፈስ ቅዱስ የኛ እንዲሆን። ወደ እግዚአብሔር አባት እንሂድ። 17 እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። እንግዲህ መንፈስ ቅዱስ ኮንፈርሜሽን ሰጠ አይደለ? ኢየሱስን እመኑት። ይህ ልክ መጥምቀ ዮሐንስ ሰጠ፣ ከዛ ተከትሎት የእግዚአብሔር መንፈስ መጣ አይደለም? የራሱን ቸርነትና ፈቃድ በክርስቶስ በኩል ያለውን ገለጠልን። ከዛ እግዚአብሔር አብ ደግሞ በድምፅ በወፍ መልክ ባይመጣም በድምፁ ደግሞ የራሱን ይህን ልጅ እዩ። ይሄ ለኢየሱስ አይደለም ንግግሩ። ኢየሱስ እግዚአብሔር እንደሚወደው ያውቃል። ይሄ እኛን ነው ኮንሲደር የሚያደርገው። ኢየሱስን ለምናምነው ለእኛ የታሰበ ነው እንጂ ለልጁ ፍቅሩን መናገር ከፈለገ እግዚአብሔር ምንም አያስፈልግም። ልጄ እወድሃለሁ ማለት ይችላል እግዚአብሔር። ለነገሩ ማውራትም የለበትም። ፐርፌክት የሆነ ሪሌሽን ስላለ ንግግር አያስፈልግም። የእግዚአብሔርን ልብ ስለሚያውቅ እግዚአብሔር ለእርሱ ያለውን ፍቅር ያውቃል። ማንን ያመለከተ ነው ብትሉ እኛ ኢየሱስን እንዴት ማየት እንዳለብን እግዚአብሔር አእምሯችንን እንዲገዛው ይሄንን ኮንፈርሜሽን ወይ ደግሞ ሪኮመንዴሽን እየሰጠ ነው። ኢየሱስን በምን አይን እንድናየው እንደሚፈልግ እየነገረ በውስጡ ምንድን ነው የሚጠቁመው ብትሉ በክርስቶስ ኢየሱስ ታላቅን ነገር ኤክስፔክት እንድናደርግም ጭምር ነው። እግዚአብሔር አሉኝ በሚላቸው ልጁን ሊገልጽ በሚችልባቸው ነገሮች ሁሉ ለልጁ ሰዎች ውስጥ እምነትን ለመፍጠር ዲስክራይብ እያደረገው ነው ኢየሱስን። ይህ ዛሬም ጭምር ኢየሱስን ለማመን ለመጣን ለእኛ ራሱ ትልቅ ምስክርነት። ኢየሱስን ማመን ሲያስፈራል፣ በክርስቶስ ውስጥ የዘላለም ሕይወት እንደማናገኝ ሲሰማን we should be reminded of this። ማለት እኔ ስለ ዓለም ላይ ገራሚ ፊሎሶፈሮች አሉ እጅግ ማይንድ ቤንዲንግ የሆኑ ሀሳቦችን የፈጠሩና ያመጡ፣ ግን እግዚአብሔር እንዲህ አይነት ኮንፈርሜሽን አልሰጠም። የእነሱ ፍልስፍና ዓለምን ሬስኪው ሊያደርግ እንደሚችል ወይ ደግሞ ሀሳቦቻቸው። ኢየሱስ ግን ይሄ አይነት ምስክርነት የተሰጠው አዳኝ እንደማመናችን እጅግ ደስ ሊለን ይገባል። ዮሐንስ መልእክት ላይ ስለዚሁ ክስተት ያወራል ብዬ አስባለሁ። እምነትን ከዚህ ጋር ስለሚያገናኘው ብዬ አንደኛ ዮሐንስ ላይ ምዕራፍ 5 ላይ
ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷልና አባትንም የሚወድ ሁሉ ልጁንም እንደዚህ ይወዳል። እግዚአብሔርን ስንወድና ትእዛዛቱን ስንፈጽም የእግዚአብሔርን ልጆች እንደምንወድ በዚህ እናውቃለን። እግዚአብሔርን መውደድ ትእዛዛቱንም መፈጸም ነውና ትእዛዚቱም ከባድ አይደለችም። ምክንያቱም እግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈውም እምነታችን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው? ቁጥር 6 ይላል፣ በውሃና በደም የመጣው ይህ ኢየሱስ እርሱ ክርስቶስ ነው። እርሱ በውሃና በደም እንጂ በውሃ ብቻ አልመጣም። የሚመሰክረውም መንፈስ ነው፣ መንፈስ እውነት ነውና። ስለዚህ ሶስት ምስክሮች አሉት። እነርሱም መንፈሱ፣ ውሃውና ደሙ ናቸው። ሶስቱም ይስማማሉ። የሰው ምስክርነት ከተቀበልን የእግዚአብሔር ምስክርነት ከዚያም ይልቃል። ይህ ስለ ልጁ የሰጠው የእግዚአብሔር ምስክርነት ነውና በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። ማንም እግዚአብሔርን የሚያምን ሁሉ እግዚአብሔር ስለ ልጁ የሰጠውን ምስክርነት ስላላመነ ሐሰተኛ አድርጎታል። ምስክርነቱም ይህ ነው፣ እግዚአብሔር የዘላለምን ሕይወትን ሰጠን። ይህም ሕይወት ያለው በልጁ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ ክስተት ነው የሚያወራው። ይህንን እንዲሁም እንግሊዝኛው ላንብብላችሁ። አማርኛው ላይ ይህንን ኦሪጂናል ኮፒው ላይ የለም ብለው ስላነሱት ነው ይሄ አይነት መወዛገብ ያለው። እንደ ሶስቱ የሚለው አብ ወልድን ነው የሚያመጣው። ላንብብላችሁ ኬጂቪ ውሃውና ደሙ የሚለው በመስቀሉ ሞትና በደሙ በመስዋዕቱ ኢየሱስ በዚህ ውስጥ ይወጥረዋል። ዮሐንስ ያው የኢየሱስ አገልግሎት የተወጠረው በዚህ ነው እንደምታውቁት አይደል? ወንጌላት ኢየሱስን በጥምቀት ኢንትሮዲውስ ያደርጉታል። ኦፊሻል አገልግሎቱን ማለት ነው የምላችሁ፣ ውልደቱ ላይ አይደለም። ኦፊሻል ሚኒስትሪን የጀመረው ከጥምቀት በኋላ ነው እና በውሃውና በሞቱ ነው የተወጠረው እና በዚህ ሁለቱ ኢየሱስ በውሃ ብቻ አይደለም በሞት ያው ከኖስቲኮች ጋር የተገናኘ ነገር አለው፣ ግን ወንጌሉ በእነዚህ ሁለት አንጓዎች የተወጠረ ነው እና እግዚአብሔርም ስለ ኢየሱስ አብ ወልድ አብ መንፈስ ቅዱስ ምስክርነት የሰጡት በዚህ ፍሬም ውስጥ ነው እና እንግሊዝኛው ላንብብላችሁ። This is he that came by water and the blood, and even Jesus Christ, not by water only, but by water and blood. And it is the Spirit that beareth witness, because the Spirit is truth. For there are three that bear record in heaven, the Father, the Word, and the Holy Ghost. And these three are one. ወያያችሁ ይሄን ያጠፉታል ላይ ቅጂው ላይ ሶስቱም ይመሰክራሉ፣ አብም ወልድም ራሱ መንፈስ ቅዱስ። And there are three that bear witness in earth, the Spirit, the water, the blood. ሞመንተስ ነው ልላችሁ ነው የጥምቀት ውሃው እጅግ ትልቅ ክስተት ነው። ኢየሱስን ለማመን የሚያደርግን ትልቅ ሞመንተስ የሆነ ክስተት ነው። ያ ምስክርነት ዛሬም ለእኛም ምስክርነት፣ ምክንያቱም እንደዚህ አይነት አብም መንፈስ ቅዱስም የመሰከሩለት ሌላ ቢይንግ አናውቅም በታሪክ ውስጥ በምድር ታሪክ ሂስትሪ ውስጥ ማለት ነው። እንዴት ምስክርነት የተሰጠው ሌላ ማንም? ይሄ ለእምነታችን እጅግ ትልቅ ግራውንድ ነው። There are three that bear witness in earth, and the Spirit, and the water, and the blood. These three agree in one. If we receive the witness of man, the witness of God is greater, for this is the witness of God which he has testified of his Son. እግዚአብሔር አብ ራሱ መስክሮለታል። ስለዚህ እንመነው እያለ የሰው ምስክርነትን አክብረን የምናምን ከሆነ እግዚአብሔር በልጁ ውስጥ ሕይወት አለ ሲል ለምንድን ነው ማናምነው? እዚህ ላይ እንግዲህ ለእኔ አሳሳቢው ነገር አንዳንዴ ኢየሱስ የምር የዘላለም ሕይወት በእርሱ ውስጥ እንዳለ አይደለም ማናምነው፣ ኢንዳይሬክትሊ ነው እምነታችንን የምናጥፋው። እሱም ለእኔ የሚሆን ሕይወት የለም የሚል ማመን አለብን ነው። እግዚአብሔርን ማክበር ነው። ባይዘ ወይ ለሚቴል ዩ ብዙ ሰዎች ይሏቸዋል አይደል? ድነትን በቀላሉ ድኛለሁ አትበሉ፣ እሱ ድፍረት ነው ይላሉ። መጽሐፍ ቅዱስ ግን የሚለን እሱን አለማመን ነው፣ እግዚአብሔርን አለማክበር ነው የሚለው። ሲሪየስሊ አልወሰዳችሁ ማለት ነው አይደለ? ሲሪየስ ወይ ኢየሱስ ውስጥ ህይወት አለ ግን ለኔ አይደርስም ማለት you are believing something ባዶ ነገር አይደለም፣ እንደማይደርስ እያመናችሁ ነው ማለት። ያ ደግሞ እግዚአብሔርን አለማክበር። አንድ ሰው በክርስቶስ ውስጥ ህይወት የኔ ነው ሲል የምር እግዚአብሔርን እያከበረ፣ ዮሐንስ ሚለው እሱ ነው። የሰውን ምስክርነት እያከበርን የዘላለም ህይወት በልጁ ውስጥ አለ ብሎ የሚሰጥን የእግዚአብሔር የራሱን ምስክርነት ለምን አንቀበልም?
እዚህ ውስጥም ዮሐንስ 17 እዚህ ማቴዎስ 17 ላይ ባለውም 3:17 ላይ ባለው እሱን ነው ማየት ያለብን። እግዚአብሔር በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው ሲል ለእኛም there is joy in him እያለ ነው። በእርሱ ውስጥ ደስታ አለ እያለ ነው አይደለ? አንድ ጊዜ ማይክል ትሪክስ እግዚአብሔርን አስደስቶ ኢየሱስ እናንተን ካላስደሰታችሁ ማን ናችሁ እናንተ ይላል አይደል? እግዚአብሔር ዲላይትድ ነው ኢየሱስ ተሰጥቷል ሲባል ኧረ አልደሰትም ምን ኧረ እንደዚህ ቀልድማ የለም like this is the point አይደል? እግዚአብሔር ራሱ የደስታ ፋውንተንን እያሳየ ነው አይደል? በእርሱ ደስ የሚል የምወደው ልጅ ይሄ ነው አክሰፕት አድርጉት እያለ ነው። እግዚአብሔር እየሰበከ ነው ልትሉ ትችላላችሁ። የእግዚአብሔር የአብ ስብከት ነው ልትሉ ትችላላችሁ። አባውት እሳን የሐዋርያትን ምስክርነት ብቻ እንስማ ግን ወርዙ ይሄ ነው። እግዚአብሔር ራሱ እንዲህ አይነት ታላቅ ምስክርነትን ስለ ልጁ እየሰጠ ነው። there is joy in him እኔ በእርሱ ደስ ይለኛል፣ በእርሱ እጅግ ደስ የሚለኝ ልጅ ይሄ ነው እያለ የጥምቀትን ይህን ክስተት አሳንሰን ስለምናየው ይሄ ነው እኔም ኦቨርዌልሚንግ በሆነ መንገድ ስላስገረመኝ ነው። እዚህ ጋር ነው እንግዲህ ታዲያ በውስጡ ምን አለ ብትሉ፣ ስለ እግዚአብሔርስ ምንድን ነው የተገለጠው ስለ ኢየሱስ ከማውራት ባለፈ ብትሉ፣ ካልቪን ይሄ እጅግ አስደናቂ ቀን ነው ይላል። እግዚአብሔር አባት መሆኑ የታየበት የመጀመሪያው ኢንሲደንት አባት ስላችሁ that great spirit አይነት አይደለም ስላችሁ አለ አይደል? አሁን እስልምና ላይ ብትሄዱ ራሱ ምን አለ ብቻ እንዴት ተከማቻ ኃይለኛ ጉልበት ያለው there is some being in heaven ከዛ አያልፍም መገለጡ አይደለ? ይሄኛው ግን በጣም አስገራሚ የሚያደርገው በታሪክ ውስጥ እግዚአብሔር ልጅ ያለው ሆኖ ተገልጧል። ተገልጧል እነሰንሶፍ ራሱን በዚህ አይነት ሞድ ገለጣ አይደለም። የምር ከዘላለም ነው። ከዘላለም ልጅ ነበረው እግዚአብሔር። እንዲያውም መጽሐፍ ቅዱስ የሚያስተምረን አንዱ ትልቅ ነገር ምንድን ነው? እኛ ብዙ ጊዜ ማመን የሚከብደን የእግዚአብሔርን አባትነት አይደል? መጽሐፍ ቅዱስ ክሪቲክ የሚያደርገው ደግሞ ገልብጦት ነው። እንዴት የሰውን አባትነትን እያመንን የእግዚአብሔር አባትነትን ማመን ያቅተናል? ማቴዎስ 7 ላይ ጌታ ኢየሱስ ስለ ጸሎት ኢንካሬጅ ለማድረግ አባቶቻችን እንኳን በዚህ ክፋታቸው ደግነታቸውን አምነን ሄደን እንጠይቃቸዋለን የሆነ ፌቨር እንዲሰሩልን። እንዴት ነው እግዚአብሔርን ማንጠይቀው ይላል። ለምንድን ነው የሚለው ብትሉ እግዚአብሔር አባትነት ለርን የሚያደርገው ነገር አይደለም። ለልጅ ማሰብ ነው ደግሞ ለልጅ ከልጅ ጋር ባለ ሪሌሽን ሪላቲቭ ፕሮፐርቲ አባቱን ሪሌት ማድረግን ማንም አያስተምረውም። እግዚአብሔር ከዘላለም አንድ ልጅ የነበረው አምላክ ነው የምናየው። በዚህ ውስጥ የወንጌል ኦፈሩ ምንድን ነው ብትሉ በውድ ልጁ በክርስቶስ ኢየሱስ ኃጢአተኞች ሁሉ ለእርሱ ልጆች ሊሆኑ እንደሚችሉ ጭምር እግዚአብሔር እያበሰረም ነው። የተቋጠረው የወንጌል እውነት እሱም ስለሆነ በእርሱ ላይ መጥቶ የሚለጠፍ ሁሉ በእግዚአብሔር የተወደደ ይሆናል። በጣም ስትራይክ ያደረግን ከዚህ በፊት ዮሐንስ ምዕራፍ 10 ላይ እንደተማርን ትዝ ይላቸዋል ብዬ ተስፋ አደርጋለሁ። ምዕራፍ 10 ቁጥር 7 ላይ ዮሐንስ ምን ይላል? እግዚአብሔር ልጁን የሚወደው ለኃጢአተኞች ራሱን ስለሚሰጥ ነው ይላል። ማለት አሁን ቅድም ስለመንፈስ ቅዱስ እንዳወራነው ሁሉ ስለ እግዚአብሔር አብ እንድናስብ ምን ማለት ነው ብትሉ ኢየሱስን ብቻ ነው የምናስበው አይደለ? እኛን ይወደናል ብለን ግን እግዚአብሔር ራሱ because of his love for sinners ይወደዋል ልጁን አብዝቶ። ዮሐንስ 10:17 ላይ እንደዚህ ይላል፣ መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፈቃድ አሳልፌ እሰጣለሁ እንጂ ከኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለማንሳት ስልጣን አለኝ። ይህን ትእዛዝ የተቀበልሁትም ከአባቴ ነው። እግዚአብሔር ራሴን ለሞት አሳልፌ ስለምሰጥ ምን ያደርገኛል? ይወደኛል። ማቲን የሚለው ላንብብላችሁ። እግዚአብሔር ልጁን ለዚህ ይወዳል ይላል። He had always been his delight. የእግዚአብሔር ከዘላለም ደስታው ነው። but ይላል ደግሞ but particularly as a mediator and in his undertaking of the work of human salvation, he was his beloved son. He is my elect in whom my soul delights. Because he agreed to the covenant of redemption and delighted to do the will of God, therefore the Father loved him. Behold and wonder what manner of love the Father has bestowed on us, that he would give up the one
who was the son of his love to suffer and die for those who were generation of his wrath. In fact, he loved him because he had laid down his life for his sheep. Now we know that he loved us, seeing he has not withheld his son, his only son, his Isaac, whom he loved, but gave him to be a sacrifice for our sin. ስለ እግዚአብሔር ይሄ አእምሯችንን ሪኦሪንት ማድረግ አለበት። ስለ እግዚአብሔር ስናስብ አንድ ኃይለኛ ጉልበተኛ ብቻ ሳይሆን ልጁን የሰጠ አካል አእምሯችንን ሊገዛ ይገባል። ስለ አባት ስናስብ ነው። እግዚአብሔር ለኔ ፈቃዱ ምንድነው ብትሉ ይሄ ነው። እግዚአብሔር በእርሱ የሚያምን ሁሉ በእግዚአብሔር የተወደደ እንዲሆን ማንም ክሌም ማድረግ ይችላል፣ መብቱ ማንም። ይሄ አሜዚንግ ነው አይደል? እኔ አንዳንዴ ያሳዝነኛል። አንዳንዴ ወንጌል ለኃጢአተኞች ወጥተን እንስበክ ብለን እኛ እናምንም የእግዚአብሔርን ፍቅር። መጀመሪያ ራሳችሁን መኑ፣ ለሰው አትስበኩ። ኢንተርቴን ዲስ ቲንግ አይደል? ድነት የኔ ነው። ድነት በራሱ የሆነ ዕቃው ነው ስለሚሰጥ ሳይሆን ክርስቶስ ለኔ ስለሆነ፣ እግዚአብሔር ለኔ ስለሆነ፣ አባት ለኔ ስለሆነ፣ መንፈስ ቅዱስ ለኔ ስለሆነ፣ ምክንያቱም በክርስቶስ ኢየሱስ የመንፈስ ቅዱስ ፈቃድም የእግዚአብሔር አብ ፈቃድም ስለሚታይ ማለት ነው። ይሄንን መቁጠር ድፍረት አይደለም። እንዲሁም የክርስትና ህይወታችሁ ፋውንዴሽኑ ከዚህ ነው። ኤቢሲ ይሄን ቆጥራችሁ ካልጀመራችሁ you won't have a religion Christian life. The public appearance of Christ to undertake the office of a mediator was accompanied by the announcement in which he was offered to us by the Father that we may rely on this pledge of our adoption, the boldly called God himself our Father. The designation of a son belongs truly and naturally to Christ alone. But yet he was declared to be the Son of God in our flesh, that the favor of him whom he alone has a right to call a father may be also obtained for us. Thus, when God presents Christ to us as a mediator, accompanied by the title of a son, he declares that he is the father of us all. Such too is the import of the epithet beloved, for in ourselves we are hateful to God, and his fatherly love must flow to us by Christ. ካልምን እግዚአብሔር የኢየሱስ አባት ነኝ ብሎ ራሱን ሲገልጽ እያለ ያለው በእርሱ ለሚያምን ሁሉ አባቱ ሆኗል የሚል የቸርነት እጅን ሌንድ እያደረገ ነው፣ እየሰደደ ነው ይላል። ከክርስቶስ ውጭ የተጠላንን በእርሱ ግን የተወደድን እንደሆነን እየተነገረ ነው። ኢየሱስ ልጅ እየተባለ ያለው በዚህ እንደ አንድ ዲቫይን ቢይንግ ብቻ አይደለም ይላል። መለኮታዊ ሆነው ከዘላለም ኢተርናሊ ከዘላለም የእግዚአብሔር ልጅ የሆነው ብቻ ሳይሆን ስጋ የለበሰውን ኢየሱስንም ጭምር ልጅ እያለው ነው ይላል። በዚህ የኛን ሁሉ አዶፕሽንም እግዚአብሔር እየገለጠ ነው ይላል። ይሄ እንግዲህ ይህን ነው ማመን ያለብን። እግዚአብሔር ያው እንደምታዩት ብሉይ ኪዳን ላይ እንዳለው በመብረቅ በነጎድጓድ አይደለም፣ ግን ሶፍት በሚመስል መንገድ ራሱን በዚህ አይነት መንገድ ነው የገለጠ። ሙሉ የሆነ እግዚአብሔር እንዲያውም ሲንክሌር ይላል እግዚአብሔር ለመጀመሪያ ጊዜ ራሱን ፉል የሆነ ሬቨሌሽን የሰጠው እዚህ ላይ ነው ይላል። ያው መስቀሉ እንዳለ ሁሉ ማለት ጡዘቱ እዛ ቢሆን በደሙ ቢሆንም ሙላቱ የተገለጠው፣ ውሃውም ግን ትልቅ ሞመንት ነው። በዚህ እግዚአብሔር ልጅ ራሱን ለዚህ አይነት ውርደት አሳልፎ ሲሰጥ እናያለን። መንፈስን በርግብ መልክ እጅግ በየዋህነትና በቸርነት መንገድ ራሱን ሲገልጥ፣ አባትን ደግሞ ልጁን እንድናምንም ሲያበረታታን ታያላችሁ። ግን ደግሞ በልጁ በኩል አባትነትንም ደግሞ አባት እንደሆነም ራሱን ይገለጣል። የሆነ አንድ ክምር ኃይል እንዳልሆነ ማለት ነው አይደለ? ወደ ልጁ እንደ አባት ሪሌት የሚያደርግ አካል እያየ ነው። ይሄ በጣም እውነት አእምሯችንን በደንብ መግዛት አለበት። አእምሯችን አንዳንዴ የእግዚአብሔር ኢሜጅ ሲጠፋ የሆነ ዝም ብሎ አእምሮ ላይ የሚዋልል ሀሳብ አይደለም። እግዚአብሔር ለኛ የእግዚአብሔር ምስክርነት ማሸነፍ አለበት። እንደዚህ ሀሳቦች አንዳንዴ በዚህ ስለ እግዚአብሔር ክፉ አስበን አይደለም፣ ስለማናስብ ባዶ ሀሳብ ነው ያለን። ጋድ የሚለው ውስጥ ጀስት ፕሌስ ሆልደር ሆኖ ብቻ ይኖራል እንጂ ውስጡ ኮንተንት የለውም፣ ወይ ደግሞ አንሞላውም በእነዚህ አይነት መገለጦች እግዚአብሔር ስለራሱ በተናገራቸው እውነቶች ማለት ነው። ለዛ ባዶ የሆነ ስለ አፌክሽን አይፈጥርም አይደል? አባቶች ስትሉ if you don't have ይህንን እውነታ ይዛችሁ ማትቀርቡ ከሆነ ይህን ሁሉ መረዳት ይዘን እግዚአብሔር ማንነትን ማንቀርቡ ከሆነ ባዶ ይሆን ምንም በራሱ ያን ያህል አፌክሽን የማይፈጥር ደረቅ ቃል ይሆናል። እና ይህን የወንጌል ብስራት እያሰብን ነው ወደ እግዚአብሔር ወደ አምላካችን መቅረብ ያለብን። ይሄ ከአእምሯችን መጥፋት የለበትም።
በዚህ እግዚአብሔርን አመስግነን ደግሞ በዚህ መገለጥ እንድንኖር እንዲረዳን ጸልየን እንጨርስ። እግዚአብሔር ታላቅ አምላካችን ስሉስ አምላካችን ሆይ እናመሰግንሃለን። በፍጥረት እጅግ ግርማዊ አምላክ እንደሆንክ፣ ሰማያት እጅግ አስፈሪ አምላክ እንደሆንክ፣ እኛ በጣም ትንሽ ፍጥረት እንደሆነን ይህ ግዙፉ ሰማይ ፀሐይ ያንተን ኃይለኝነትና ታላቅነትን ያሳየናል። ደግሞ በምድር ላይ የሚከሰቱ ነገሮችም ኃይለኛ ነፋስ፣ መብረቅ ከኋላ ያለውን አንተን አስፈሪነትን ይገልጣሉ። በዛው ልክ ደግሞ መልካምነትህን የምንበላቸው ምግቦች፣ ቸርነትህን፣ እጆች ምን አይነት በመልካምነት የተሞሉ አንተ ረግጠህ የምታልፈው ነገር ሁሉ መልካምነትን የተሞላ እንደሆነ፣ እጆች የነኩት ነገር ሁሉ መልካም እንደሆነ እናያለን። ይህንን በየዕለቱ እናስተውላለን። ነገር ግን ከዚህ በሚያልፍ አይነት ታላቅ መገለጥ በልጅ በክርስቶስ ኢየሱስ ለእኛ በሚገባን መንገድ አንተ ምንም እንኳን ታላቅ ብትሆንም ራስን ዝቅ አድርገህ በዚህ አይነት ምልክቶች እና መንገዶች ራስህን በልጅ በኩል ስለገለጥክ እናመሰግናለን። ይህ መገለጥ አእምሯችን ላይ ስር እንዲሰድ መንፈስ ቅዱስን ሁል ጊዜ ስናስብ ልባችን በዚህ አይነት የዋህነቱ እንዲሳብ በልጅ በክርስቶስ ኢየሱስ ደግሞ ራሱን ዝቅ በማድረግ ለእኛ ድነት ምን ያህል የሚሄድ አካል እንደሆነ በማየት ድነታችንን አሜን ብለን መድፈር እንድንችል አንተንም ደግሞ አባት እንደሆንክ በልጅ በክርስቶስ ኢየሱስ እንድንረዳ እግዚአብሔር አባት ሆይ በሕይወታችን ውስጥ ብዙ መመለስ የሚያዳግቱን የተለያዩ ፊሎሶፊካል የሆኑ የተለያዩ ደግሞ የህይወት ኤግዚስቴንሻል የሆኑ ጥያቄዎችም ቢኖሩንም ከሁሉ በላይ የማናቅ እንደሆኑ በመገንዘብ ከዛ በላይ አንተ ስለራስህ በሰጠኸው መገለጥ በመተማመን የሚታየውን ሳይሆን አንተ ነኝ ያልከውን በማመን እንድንመላለስ በወንጌል ምስክርነት ቃል ህይወታችንን እንድንኖር በልጅ በኩል በተገለጠው ያንተ ማንነት አርፈን መኖር እንድንችል ዘንድ ይህንንም ደግሞ ደጋግመን እንድናሰላስል ልባችን ይህንን ደግሞ መቀበል እንዲችሉ በቅዱስ መንፈስ ወደ ውስጥ መቀበል የምንችልበትን መንፈሳዊ ልብ እና መሰጠትን እንድሰጠንም እንለምንሃለን። ስለ ሁሉ ነገር ተመስገን። ስለዚህ ቃልህን ስንመስገን ይህን ጸሎት በጌታችን በኢየሱስ ክርስቶስ እንጸልያለን። አሜን።